እስቲ ማን ኡስታዝ? እሺ ግባ አውጣው። ማቴዎስ እንትን ማርቆስ 15 ግባ። እሺ ማርቆስ 15 ቆይ አንዴ ይሄንንም አንዴ ኡስታዝ ማምለጥ የለበትም ማለት እና 21 ላይ ግባ። እሺ ማርቆስ 15 21 እሺ አንድ መንገድ ኃላፊም ይላል የአሌክሳንድሮስ የርፎስ አባት ስምዖን የተባለ ይቅርና ሰው ከገጠር ሲመጣ መስቀሉን ይሸከም ዘንድ አስገደዱት ይላል። ማንን ያስገደዱት? ኦኬ እሺ አንድ አሌክሳንድር እሺ ስምዖን የተባለ ማን መስቀሉን የተሸከመው ማን ነው? እሺ ስምዖን የተባለ ይቅርና ሰው ከገጠር ሲመጣ መስቀሉን ይሸከም ዘንድ እሱ ራሱ ነው የተሸከመው። እሺ ትርጓሜውም የራስ ቅል ስፍራ ወደሚወስድ ስፍራ ጎልጎታ ወደሚባል ስፍራ ወሰዱት አለ። ማንን? ስምዖንን። ከርቤ የተቀላቀለበት የወይን ጠጅ እንዲጠጣ ሰጡት አለ። ማንን? ስምዖንን። እሱ ግን አልተቀበለም አለ። ማን ነው? ስምዖን ራሱ። ከዛ ሰቀሉት ይላል እንዴ? ቆይ እሱ በዛ ብቻ አይበቃም እኮ ገና አልጨረስኩም። ሰቀሉት ይላል። ልብስ ማን እንደጥረት ተጣሉበት። 25 ላይ ምን ይላል? በሰቀሉትም ጊዜ 3 ሰዓት ነው እንዴ? አመሰግናለሁ። በቃ አሁን ይዝጋጅልኝ። ይሄ የተሰቀለ ሰውዬ 3 ሰዓት ነው የተሰቀለው። ዮሐንስ ወንጌል ምዕራፍ 19 ላይ ግባልኝ። ኧረ ቆይ እሺ ስክሪንሾት አድርገው። እሺ እሺ ማቴዎስ ወንጌል ማን ነው? ራዕይ ዮሐንስ ምዕራፍ ምዕራፍ 19 ማን? ራዕይ ዮሐንስ አልኩኝ። ዮሐንስ ወንጌል እሺ ምዕራፍ 19 ግባ። እሺ ገባው። እሺ ኧረ ኡስታዝ ቆይ የኛው እንትን ነው። ቁጥር 14 ላይ ጀምር። ለፋሲካም የማዘጋጀት ቀን ነበረ፣ 6 ሰዓትም የሚያክል ነበረ። አይሁዶች ነው ንጉሳችሁ አላቸው። እነርሱ ግን አስወግደው ስቀለው ይሉ ነበር አለ። ስንት ሰዓት ላይ ነው ስቀለው የሚሉት? 6 ሰዓት የሚያህል ነበር ይላል። ያኛው የተሰቀለው 3 ሰዓት ላይ ነው፣ አልፏል። ከ3 ሰዓት በኋላ ነው። ንጉሳችን ብለው አሉት። የካህናት አለቆችም ከቄሳር በቀር ንጉስ የለንም ብለው መለሱለት። በዛን ጊዜ እንዲሰቀል አሳልፎ ሰጣቸው። ኢየሱስም ይዘው ወሰዱት። መስቀልም ተሸክሞ በዕብራይስጥ ጎልጎታ ወደሚባል ስፍራ የራስ ቅል ስፍራ ወጣ አለ። ማነው ተሸክሞ የወጣው? እዚህ ጋር ኢየሱስ ይላል። እዛ ጋር ማን ነው? እዛ ጋር ስምዖን። ከዛ በዚያ ምን አሉት አለ? ሰቀሉት። ይህንን ሰውዬ ኢየሱስ የሚባለውን ሰውዬ እዚህ ጋር የሰቀሉት ስንት ሰዓት ላይ ነው? ከ6 ሰዓት በኋላ ነው። ያኛውን ሰውዬ ደግሞ ስምዖን የተባለውን የሰቀሉት ስንት ሰዓት ላይ ነው? 3 ሰዓት ላይ ነው። አሁን ይህንን ከያዝክልኝ እንትና ሲናገር ስመው የማቲያስ ወንጌል የሚባል አለ። የማቲያስ ወንጌልን እዛ ላይ ተቃውሞ አጌኒስት ሄረሲ የሚባለው ኢራኒየስ የማይቀበልበትን ምክንያት ሲናገር ስመው ምን እንዳለ ታውቃለህ? ስለዚህ እርሱ አለ ያ ወንጌሉ የማቲያስ ወንጌል የሚባለው ላይ ምን እንደሚል እንደሰፈረ አጌኒስት ሄረሲ ነው በተባለው መጽሐፉ ላይ እንደዚህ አለ ኢራኒየስ ዘሊዮን። ስለዚህ አለ ክርስቶስ ራሱ እንዲሞት አልተቀበለም። ነገር ግን የቀርና ሰው ስምዖን ተገዶ በእርሱ ፋንታ መስቀሉን ተሸከመ። ስለዚህ ይህን የኋለኛው ሰው ኢየሱስ ነው ተብሎ እንዲታሰብ በእርሱ ተለውጦ ባለማወቅና በስተት ተሰቅሏል አለ። ስምዖን የሚባለው ኢየሱስ ራሱ የስምዖንን መልክ ይመስል ነበረ። በዚያ ቆሞ ሳቀባቸው። ያኛው ሲሰቀል ማለት ነው። ስምዖን ሲሰቀል ኢየሱስ ሳቀባቸው። እርሱ ውስጣዊ ኃይልና ያልተወለደው አባት ቃል ስለነበረ እንደወደደ ራሱ ተለወጠ፣ እናም ወደ ላከው አረገ ይላል። ሱብሃንአላህ። ኧረ ጉድ ነው። ኧረ ጉድ ነው ኡስታዝ። 3 ሰዓት የሚለውን እንዴት ነው የሚረዱት እነሱ ታዲያ? እንዴ የማርቆስ 15 ላይ ያለው እንዴት ተረድተውት ነው? ሲያመጡ ያኔ እናወራዋለን የሚሉት አለ። ራሱ እኔ የተሟገትኳቸዋለሁ፣ መልስም አዘጋጅቻለሁ። አሁን ይህንን ያዘውና እንትን በለው ራሱ በሰቀሉት ጊዜ 3 ሰዓት ነበር ይላል። ይህ መለከተው ዮሐንስ ወንጌል ምዕራፍ 19 ላይ ከቁጥር 14 ጀምረህ ስታነበው 6 ሰዓት በሆነ ጊዜ ገና ስቀለው ይሉ ነበር። አልተሰቀለም ጭራሽ። ስለዚህ ካልተሰቀለ መስቀሉን እንዲሸከም ያደረጉት ማንን ነው ይላል? ስምዖንን። እዛኛው ላይ ስምዖን ነው፣ እዚህኛው ላይ ከኢየሱስ መሆኑን ይነግራል። ይህን ይመስላል ሰቀሉትም ይላል እኮ። አሁን እኮ ቁም ነገሩ ኡስታዝ በጣም እኮ የሚገርመው ነገር በጣም እስኪ ከ21 ቆይ ልድገመው ራሴን እኮ። አርቤም የተቀላቀለበትን የወይን ጠጅ እንዲጠጣ ሰጡት፣ እርሱ ግን አልተቀበለም። እሺ ራሱ ስምዖን ነው። ሰቀሉትም። ምንድን ነው እያሰቡ ያሉት? በአላህ ኡስታዝ አንተ በያዝ ያለብህ መስቀሉን የተሸከመው ማን ነው በላቸው። ከዛ ነው የሚጀመረው። ከዛ በኋላ አገዘው ምናምን ካሉ አገዘው የሚለውን ነገር ከየት ነው የመጣው? አገዘው ምናምን ካሉ ማለት ነው አግዞት ነው ስምዖን ካሉ የት ቦታ ነው አገዘው የሚለው? እሱ አገዘው የሚል ነገር የለም። ራሱ እንደተሸከመ ነው ዮሐንስ ወንጌል ላይ የሚናገረው። እዚህ ላይ ደግሞ ስምዖን ነው ራሱ። ምንድን ነው ከርቤ የተቀላቀለበት እንትን አጠጡት።
የሚለውም እዛ ጋም እንትናን ነው የሚያመለክተው፣ ስምዖንን ነው የሚያመለክተው። ከዛ እንትን ታለና የዘሌዮን አግናጢዮስ የሚባለው ዘሌዮን የሚባለው እሱ ደግሞ ሲናገር ተቃውሞ ነው ይህንን ነገር እነሱ የሚያምኑት እንደዚህ ብሎ ነው የሚያምኑት። እንግዲህ ኤርሊ ስቴጅ ላይ ነው የነበረው ሐዋርያና አበው ከሚባሉ መካከል ነው። ይሄኛውም ደግሞ ባስዲዲስ የምትለው የማቲያስ ተማሪ ነው ራሱ። የማቲያስ ወንጌል አለን ብለው የሚሉት እነዛኛቹ ግሩፖች ናቸው። ስለዚህ ሁለት ግሩፕ አለ፣ ተሰቅሏል የሚሉ ግሩፕ አለ፣ አልተሰቀለም የሚባል ግሩፕ አለ። አሁን እነዛኞቹ ምን ይላሉ? ከስር ኮሜንት ላይ ተኮነ መናፍቃን ናቸው ይለዋል። እኛ እሱ አይደለም ነጥባችን። ግን ኢየሱስ አልተሰቀለም የሚል የታሪክ ማስረጃ የላችሁም ስንባል ነበር የከረም ነው አይደል? ትክክል። ከቁርአኑ በፊት እስቲ ማን ነው ኢየሱስ አልተሰቀለም ብሎ ያስተማረ አንድ ሰው አምጣ ይባል ነበር። ማቲያስ እንግዲህ ሐዋርያ ነው፣ ከ12 ሐዋርያቶች አንዱ ነው። በይሁዳ ፋንታ የተሾመ ነው አስበው ከሆነ እና ማቲያስን መናፍቅ ነው እያሉ ያለ ነው። ኢቨን ሉቃስ በጻፈበት ሰዓት የነበሩ ወንጌሎች ናቸው። ኦሪገን ሲናገር፣ አርጌንስ ሲናገር እነዚህ ወንጌሎች የቶማስ ወንጌል፣ ማቲያስ ወንጌል ምናምን የሚባሉት እንትና በነበረበት ሰዓት ላይ ሉቃስ በነበረበት ሰዓት ላይ የተጻፉ ናቸው። እንግዲህ ሉቃስ በነበረበት ጊዜ የጻፉት ጸሐፊዎቹ የነበሩ ኤርሊ ስቴጅ ላይ የነበሩ ክርስቲያኖች የኢየሱስ ተከታዮች መናፍቅ ነበሩ እንዴት ይባላሉ? በጭራሽ በጭራሽ። ኧረ በጣም የሚገርም ነው። ዛሬ እንትን የማቲያስ ወንጌሉ ላይ ካሁን ማግኘት እንችላለን ኡስታዝ? እስቲ ላንብበው። የማቲያሱ አይ እንትኑ የለም። ከዛ ላይ ኮ ተደርጎ ነው ራሱ ተደርጎ ነው። ኢንሻላ ስቅለት ነገረ ስቅለት የሚል አንድ መጽሐፍ ይኖረኛል ማለት ነው። በዚህ ዙሪያ ላይ በደንብ ትንሽ አንጫጫለሁ። ትንሽ እንትኑ ማለት ነው አቧራ እንዲያስነሱ አደርጋቸዋለሁ። እዛኛው መንደር አሳብዳቸዋለሁ። እኔ በቃ ስራዬ ማሳበድ እኮ ነው። በቃ አቃጥላለሁ። ተንገበገብኩኝ ሲሉኝ ገልበጥ አደርጋቸዋለሁ። ብረምጣድ ላይ ተዋል ስጠብስ አሳ በጣም አሳወዳለሁ እና አሳው እንዴት እንደማደርገው ታውቃለህ? ለበለበኝ ሲል ገልበጥ አደርገዋለሁ። እያገላበጥኩኝ ነው መለበልበው፣ እያገላበጥኩኝ መለበልበዋለሁ አልኩ። በጣም ነው መለበልበው። ራሱ ቁጭ ብዬ አጀንዳ እየሰጠው ስራ አስፈታቸዋለሁ። ራሱ 4 ወር ነው ማስወራቸው። የተደበቀ እውነት ታስታውሳለህ አይደል? እንዴት እንደተንጫጩ ገና ሳያነቡት ማለት ነው። መጽሐፉ እኮ አይረባም ምናምን ነገር ካለ በኋላ አንዱ አሁን በቅርብ ቀን አዝዣለሁ በእጄ ይገባል በቅርብ ቀን አለ። አላነበበውም እኮ ሳያነበው ነው። ሳያነበው ተችቶኝ እኮ ነው 20 ደቂቃ ምናምን 25 ደቂቃ ተችቶኝ ከጨረሰ በኋላ እስቲ እኔም በቅርብ ቀን መጽሐፉ እጄ ላይ ይገባል። አይረባም እኮ መጽሐፉ ሲል ነበረ ሳያነበው እንደዛ ብሎ ማለት ነው። እና 1 ሰዓት ከምናምን ነው ከ1 ሰዓት አንዴ የተላከልኝ ባለ 3 ሰዓት ነው። አንድ ሂስ ይሰጡኛል ብዬ ሳስብ በቃ ምንም ነገር የለም። ራሱ ትችት ብቻ ይኸው እዚህ ጋር እንትን አለ ማድረግ የነበረበት ህዳጉ ላይ ነው ማድረግ ያለበት፣ ወይ ደግሞ ለብቻው ማውጫ ማድረግ ነበረበት። እዛው ያያያዛል። ይህ እኮ የስነ ጽሁፍ ስርዓት አይደለም ምናምን ይላሉ። እኔ መብቴ ነው እንደፈለግኩኝ መጽሐፍ ሀሳቡን ብቻ ነው መተቸት ያለባቸው። እና አሁን ምንድን ነው የሚሆነው ማረሳው የዛን ጊዜ ማለት ነው አፉን ተነስቶ ማለፍ ስላለበት ነው። አንድ ሰው አስተካክላለሁ ብሎ ዕብራይስጥኛ አነባለሁ ብሎ ማለት ነው የሆነውን ጉድ ታሪክ ነው የተሰራው። አይተዋል። ተልኮልኛል ራሱ ይህን አስተካክለ ደግሞ የሚያስተካክለው እኮ የስላሴ ሳቢን ነው። መጽሐፉ የቆየ መጽሐፍ ነው። የዛሬ 4 ዓመት 5 ዓመት የነበረ መጽሐፍ ነው። ምንድነው የሆነው መሰለህ? እንትን ኢሳያስ 9:6 ላይ ያለውን እንትን ስል ማለት ነው ስጽፍ ዘለለብኝ እና ሌላ የስኬል ላይ ነው የምን ነገር የዕብራይስጡ አምጥቶ እዛ ላይ ከተተብኝ እና ኢሳያስ 9:6 ላይ ዕብራይስጡን ከስር ያስቀመጠው የሌላ ቦታ ጥቅስ ነው። ታዲያ ምን ችግር አለው? ራሱ ልሳሳት እችላለሁ። ሰው ነኝ እንደ ማንኛውም ሰው። ፐርፌክት ነኝ ማለት አይደለም ራሱ እና በጣም ነው ማለትው በጣም ነው ባበሽከው ያነበበው ነገር በጣም ያስቃል ብታይ ማለት ነው። እዛ ጋር ሰዎች ባይኖሩለት ኖሮ ሲንተባተብ ሲያቅተው መሀል ላይ ገባለት እንትን አይደል? ታዲያ አሳይመንት ስጥልን ኡስታዝ። አይ አሰንትን እላለሁ። የሆነ አጀንዳማ እሰጣቸዋለሁ ለ6 ወር ለ4 ወር ምናምን ነገር እንትን እንዴት አደርጋቸዋለሁ። አሁን ይጀምራሉ። እንዴት መሰለ ማድረጋቸው። ቆይ እንዴት እንደማንጫጫቸው ቆይ ላሳየህ። የት አለ እንትኔ ሞባይል የት አለ?